ያን እንደዚህ ጋር ገድዬ ልጄን ለቤተሰቦች ሸጥቼ ነው የታሰራለሁ። አንቺ አፋለኝ ቢሽ ታወራለሽ። ቸግራ ተጋብተን ነው ከጎረቤት ጋራም ተሰብስበን ሁላችንም ተሰብስበን ጠይቀናል። ጠይቀን ወልጄ ነው በቃ ወልጄ ነው። የት ቦታ አርግዘሽ ነው የወለድሽው? ከዚህ በፊት ሴት ነበርሽ? ከየት ነው ያመጣሽው? ሁለት ቀን ተመላልሳም ስትመጣ እኔም ውስጤ እሷ ጋርም ሲሄድ ልጅ የለም። እግዚአብሔር ይስጣችሁ ወንድሜ፣ እግዚአብሔር ይስጣችሁ። ሰላም ውድ ቤተሰቦቻችን እንዴት አላችሁ? እኛ ከፈጣሪ ጋር አለን። ዛሬ ደግሞ በአዲስ ታሪክና በአዲስ ቪዲዮ ተገናኝተናል። እቺ ከጎን የምታዩት እናታችን እኔ ጋር ያስጨነቀኝና ሰፈር ውስጥ ያስቸገረን ነገር አለ፣ እባካችሁ እናንተ መፍታት ከቻላችሁ ኑና ፍቱልኝ ብላ እንግዲህ በቻልነው አቅም ጊዜ ማጣበም ቢሆን ስራ ብለን እሷ ጋር መተናል። ምንድነው ያስጨነቃት ምንድነው ያሳሰባት የሚለውን እንደተለመደው ከሷ አንደበት እንድንሰማው ካሜራ አብርተን እናንተ ፊት ተገኝተናል። እሷ ታሪኩን እስክትነግረን እናንተ ግን ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ እላለሁ። በመጀመሪያ ደረጃ አምነሽና አክብረሽ ጠርተሽን የጉዳይሽ ተጋሪ ስላረግሽን ሳናመሰግን ማለፍ አንፈልግም። እስኪ ምንድነው የተፈጠረው ምንድነው ያሳሰበሽ የሚለውን ለተመልካች ንገሪልኝ። እኔ ጥቆማ ልሰጥ የፈለኩት ማለትም አንድ ጎረቤታችን ነበረች። ከዚህ በፊት ልጅ የላትም፣ ልጅ አልወለደችም፣ ምንም አይነት ልጅ አላረገዘችም፣ አልወለደችም። ግን አሁን ከየት አመጣ ልጅ እንደምታሳድግና ከየት እንደመጣ አንቺ ሴት ልጅ ከየት አመጣሽ ነው የምታሳድጊው ብትባልም ወልጄ ነው እያለችን ነው። የትም ቦታ ባለችበት ሰዓትም ልጅም አልወለደችም፣ ትዳርም የላትም፣ ልጅ አልወለደችም፣ አላረገዘችም። ይሄን ጥቆማ ለመስጠት ፈልጌ ነው ወደ እናንተ የመጣሁትና ይሄ እንዴት እንደምታዩት እንዴት በምን አይነት መልኩ እንደምታዩትና እንትን እንደምትሉት ብቻ ግራ ተጋብተን ነው ከጎረቤት ጋራም ተሰብስበን ሁላችንም ተሰብስበን ጠይቀናል። ጠይቀን ወልጄ ነው በቃ ወልጄ ነው። የት ቦታ አርግዘሽ ነው የወለድሽው? ከዚህ በፊት ሴት ነበርሽ? ከየት ነው ያመጣሽው? የት ቦታ ወልደሽ ነው ልጅን እንደዚህ የምትምትው ብለን ጠይቀናታል። ምላሽ ልትሰጠን አልቻለችም። በዛ ምክንያት እኔ ደግሞ እስቲ ልጠቁማቸው እንዲህ ነገር አለ ሲሉ እንደ ጥቆማ መጥቼ ነው። እሺ ያው የመጣሽበት ቦታ ተሳስተሽ አይደለም፣ ትክክለኛ ቦታ ላይ ነው ያለሽው። እስቲ ጎረቤትሽ ምን አይነት ጎረቤት ነበረች? ረጅም ጊዜ እስከናንተ ጋር ቆይታለች? ከኛ ጋር ረጅም ጊዜም ቆይታለች። ሰው ቤት ስትሰራም ነበር። በሰው ቤት ስራም ብዙ ጊዜ ቆይታለች። ግን እዛም በምትሰራበት ጊዜ እርግዝናዋን አናቅም፣ መውለዷን አናቅም። ልጁ ግን ትልቅ ልጅ ነው። ትልቅም ሲባል አንድ የ3 አመት የ4 አመት ይሆናል። ራሱን አላወቀም ልጁ። ግን ወልጄ ነው የምትለኝ። በቃ እንዴት ነው ወልደሽ እንዴት ነው እርግዝና ሳይታወቅ እንዴት ነው ልጅ ወልደሽ ይሄንን ያህል አመት ያሳደግሽው ብለን ብዙ ጎረቤት በቡና ቤትም ተሰብስበን ጠይቀናል። ምላሿ በቃ ወልጄ ነው የምትለው። እንትን ሊለን አልቻለም። ከዛ እኔ ደግሞ በጣም ውስጤን ስለተሰማኝ ልጇ እንዳልሆነ ስለምናቁላችንም በውስጥ ከምናወራ እንደዚህ አይነት ቦታ እንዲህ አይነት ነገር አለና ለምን ጥቆማ አንሰጥም ብለን ተባብረን ከጎረቤቶቼ ጋር ተነጋገርኩና እኔ እሰጣለሁ ያንን ጥቆማ በቃ እስቲ ከመጡልኝ ብዬ ይሄንን ጥቆማ ልሰጣችሁ ነው። እሺ እንዳልኩሽ ትክክለኛ ቦታ ነው የመጣሽው። ብዙ ያው ትክክለኛው ነገር ልጅቷ ከዚህ በፊት አርግዛም አላየናት፣ ወልዳም አልጠየቅናትም። የደረሰ ልጅ አምጥታ ግን የኔ ነው ብላ እያሳደገች ነው። ረጅም ጊዜ ቆይቷ ከኛ ጋር ነበር ነው ያልሽኝ። እስቲ ምን አይነት ሰው ነበረች? ሰፈር ውስጥ በነበራት ከሰዎቹ ከማህበረሰቡ ጋር ምን አይነት ግንኙነት ያላት ሴት ናት? ከሰፈሩ ጋር ከጎረቤቱ ጋር መልካም ግንኙነት አላት። ተግባቢ ናት፣ ከሰው ጋር መልካም ናት። ግን ከሆነ ሰዓታት በኋላ ሄዳ ሰው ቤት በምትሰራበት ሰዓት ጸባዋ ሙሉ ለነገሯም ተንብሎ በቤት ውስጥ ነው በቃ ከልጇ ጋራ በቤት ውስጥ ልጄ ናት ከምትለው ሰው ጋር ልጅ ጋር በቤት ውስጥ ናት ያለችው። ሰው ለማየት ሲመጣ ራሱ እንደመደበቅ እንደመፍራት እንደመደንገጥ ትልና ወይ ልጅ ወለድሽ ወይ ልጅ አገኘሽ እንዴ ሲባል ራሴ ነው ወልጄ ነው እንጂ የምትለው የሰው ልጅ ነው አግኝቼ ነው እንደዚህ ነው አትልም። በቃ ራሴ ልጅ ነው። መቼ ወልደሽ መቼ አግብተሽ ይሏታል።
ብዙሃኑ ጥያቄ ያነሳሉ። ለዛ ምላሽ አትሰጥም። በቃ ልጄ እኮ ነው አታዩም አላደገም እንዳለው የት ቦታ ወለድሽ ይሏታል። ምንም ምላሽ ልናገኝላት አልቻልንም። ኦኬ ስለዚህ ሙሉ የሰፈሩን ሰው ያስጨነቀው ነገር የእሷ አርግዛ ለማየትና መውለዷን አለማየቱ አለመጠየቁ ነውና ይሄ ነገር ይጣራልኝ ነው እያለች ያለችው እናታችን። እስቲ በተቻለን አቅም ቤቷን ታሳይናለሽ። እቺ ሴት ምን እየሰራች ነው የሚል አሁን እንግዲህ እያየን ነው። ከተማ ላይ ብዙ ልጆች እየጠፉ ነው፣ እየተሰረቁ ነው፣ እያታለሉ እየወሰዷቸው ነው። የእሷ ግን ያው እንዲህ ነው ጥፋት ነው የማንለው። ቤቷ አምጥታ ሰው እያየው እያሳደገች ነው። ቢሆንም ግን ይሄ ልጅ ጠፍቶም ሊሆን ይችላል ወይ ደግሞ ከሆነ ቦታ ማምጥተው ሊሆን ይችላል። ከየትም ብናመጣው ግን ለህግ ሳናሳውቅ የሰው ልጅ ማሳደግ እንደማይቻል በዚሁ አጋጣሚ መናገር እንፈልጋለን። እስቲ ቤቱን ታሳየን፣ እዚህ ሴት ጋር እንሂድ፣ ልጁ የማን ነው የምንድን ነው የሚለውን አብረን የምናየው ይሆናል። እናንተ ግን አብሮነታቸው የለየን። እናታችን ካስፈለግሽን የሆነ ሰዓት ላይ ጠርተን የምናናግርሽ ይሆናል። ለአሁን ግን ለሰጠሽን ጥቆማ ሳናመሰግን አናልፍም። አሁንም ጊዜሽንም ሰዓትሽንም ሰውተሽ እዚህ ተገኝተሻልና እናመሰግናለን። ውድ ቤተሰቦቼ እዛ ቤት ሄደን ምን ይፈጠራል የሚለውን አብረን የምናየው ይሆናል። እናንተ ግን ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ ይላለሁ። ወደዛ ቤት እንሂድ። ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርበራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። በተባለው መሰረት የሴትዮዋ መኖሪያ ቤት ደርሰናል። ምን ይፈጠራል? እንዴትስ ይሄ ልጅ ልታገኘው ቻለች? በየትኛው አጋጣሚ ስተወልዶ ደግሞ ዛሬ ላይ ልጄ ነው ብላ ለጎረቤቶቿ መልስ ሰጠች የሚለውን አብረን የምናየው ይሆናል። ግራ የሚያጋባ ነገር የሰው ልጅ እያሳደገችም ሊሆን ይችላል። ግን የሰው ልጅም ስናሳድግ በህግ ታውጆ ታውቆ ወረቀት ኖሯት መሆን አለበት። ብቻ እንግባና ምን እንደሚፈጠር አብረን እናንተ ግን ቪዲዮውን እስከዛው ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ተከተሉ።
እኛ ነን። ሰላም እንዴት ነሽ? አለን። ከአንድ ግብረሰናይ ድርጅት ነበር የመጣ ነው እና ሰፈር ውስጥ ስንጠይቅ መልካም ሰው ናት፣ የእሷ ታሪክ ለሰዎች ትምህርት ይሆናል እና እሷን አዋራት ብለውን ነበር አመጣጣችን። ሰላም ስለ አንቺ ነው፣ ስለ ህይወት ታሪክሽ ሰዎች ከአንቺ ህይወት እንዲማሩበትና ነገ የተሻለ ሰዎች እንዲሆኑ እንዳንቺ ጠንካራ እንዲሆኑ የምትመክሪያቸው ምክር ካለ ብለን ነው አመጣጣችን። በመልካም ነው እንግባ። እሺ አረፍ። እንግዲህ በመጀመሪያ እሺ ብለሽ ፈቃደኝነትሽን ሰጥተሽን ቤትሽን ከፍተሽ ስላስገባሽን ሳናመሰግንሽ አናልፍም። እንዳልኩሽ የመጣንበት የመጀመሪያው ዓላማ ስላንቺ ህይወት ሰዎች ካንቺ ተምረው ነገ የተሻለ ሰው እንዲሆኑ ወይ ደግሞ እንዲም ይኖራል እንዴ ብለው እንዲያስቡ ለማድረግ ነውና እስኪ ከስምሽ እንጀምርና አንቺ ምን አይነት ሴት ነሽ? እንዴት የሰፈሩ ሰው የሷ ህይወት ለሰው ትምህርት ይሆናል ብሎ ሊጠቁመን እንደቻለ የምትነግሪኝ ነገር ካለ በትልስሽ። ስሜ ዝናሽ ይባላል። እውነት ነው። ጎረቤት ያው ጥሩ ነገር ጥሩ ነው። ከተል ያው እግዚአብሔር ይመስገን ህይወት እንዳለኝ ትዳር እንዳለኝ ልጅም እንዳለኝ ነው። ይሄ እንደምታዩት ያው ስትሰራ ታገኛለህ፣ ብዙ ነገር ትለወጣለህ። ጎረቤትም ደግሞ የኔን አሪያ ይዞ እንዲወጡ የኔን አሪያ ይዞ እንዲከተሉ ብዙ ነገሮችን አንዳንዴ ቡና ማፍላት ጎረቤት እጠራለሁ። ከአንድ ሁለት ጎረቤት አሉ። ከነሱ ጋር ብዙ ነገሮችን እንነጋገራለን። ስለ ትዳር፣ ስለ ልጅ ምንነት በቃ ብዙ ነገሮችን እናወራለን ማለት ነው። እስቲ ባለትዳር ነኝ ብለሽኛል እና እስቲ ከባለቤትሽ ጋር እንዴት ተዋወቃችሁ? ከባለቤትሽ ጋር ባለቤትሽስ ምን አይነት ሰው ነው? ያው ሌላውን የት ነው አሁን ያለው ምናምን የሚለውን እንደርስበታለን እና እንዳልኩሽ ሰዎች ከሰው ህይወት እንዲማሩ ስለሆነ ዝናሽ ነው ያልሽኝ። ዝናሽ እንዴት ተነስታ ከየት ተነስታ ትዳር ያዘች ከዛ እንዴት ሆነች የሚለውን ማወቅ ይፈልጋሉና እስቲ ከልጅነትሽ ጀምሮ አንቺ ማነሽ? ምን አይነት ሴት ነበርሽ የሚለውን ለተመልካች እስቲ። በፊት ህይወቴ በጣም የሚል ነው ህይወት ነበር። በጣም ያስጠላ ለፍቼ ቤተሰቦቼ እንዴት እንዳሳደጉኝ እኔን የማውቀው ቤተሰቦችም ያውቃሉ። ግን ያው አጋጣሚ ሰው ቤት ስራ ሰራ ያን ሰው ያገኘሁት ማለት ነው። ትዳር ያገኘሁት ሰው ቤት ስራ ሰራ አማላጅ ጓደኞችን አማላጅ ላከ። ጥሩ ህይወት እንደሚኖር ጥሩ ስራ እንደሚሰራ ነው የማውቀው። እግዚአብሔር ይመስገን ያው ጥሩ ኑሮ ላይ ነኝ ያለሁት እስካሁን ድረስ ማለት ነው። አሪፍ ህይወት ላይ ነኝ ነው። እንዴት ነው ጥያቄው ከማን መጣ? ከባለቤትሽ ነበር እሱ የጠየቀኝ። እንዴት ነበር አንቺ ጋርስ የነበረው ስሜት? ያው እኔ በቃ ለምን ዝም ብዬ ከምለው ትዳር ይዤ ብቀመጥ ይሻላል በሚለው በቃ ከምንም ዝም ለነፃ ከምትኖር ከትዳር ጋር ህይወት ብትኖር ይሻላል። አማራጩ ይሄ ነው። አሁንም ባለቤትሽ አብሮሽ ነው? አብሮኝ ነው ያለው ባለቤቴ ማለት ነው። ኦኬ። ልጅም አለሽ? ልጅ አለኝ። የወንድ ልጅ እናት እንደሆንሽ ሰምተናል። እስቲ ልጅ ከመውለድሽ በፊትና ከመውለድሽ በኋላ ያንቺ ህይወት እንዴት ነው? ልጅ ህይወት ይቀይራል ራስን ይቀይራል ስለሚባል እንዴት ነው ከመውለድሽ በፊትና ከዛ በኋላ? በእርግጥ ስትወልድ ነው ጥሩ። ካልወለድክ ምንም ማትወልድ ይባላል። ግን ከልጅ ጋር ልጅ ብዙ ነገር ያመጣል፣ ብዙ እድል አለው። ልጅ የራሱ ቻንስ አለው ማለት ነው። የራሱ እድል አለው። እውነት ነው። ቤተሰቦችሽ አሉ እዚህ አጠገብሽ ናቸው ያሉት? የኔ ቤተሰቦች ትንሽ ራቅ ብለው ነው ያሉት። አሁን ቤተሰቦቼ ትጠይቂያቸዋለሽ ነው? እየሄድኩ እጠይቃቸዋለሁ ቤተሰቦቼ ማለት ነው። አሁን ባለቤትሽ ስራ ላይ ሆኖ ነው ወይስ አለ ቤት ውስጥ? እንደማየው ሁለቱም ሶስቱም ክፍል አለው መሰለኝ ቤቱ። ለዛ ነው። እዚህ ነው ባለቤትሽ? ባለቤቴ እዚህ ነው ያለው። ማለት አሁን በዚህ ሰዓት የት ነው የምናገኘው? ያው ታገኙታላችሁ። ይመጣል። ኦኬ። እሺ ያው ታሪክሽን ብዙም ባትነግሪንም የቻልሽውን ያህል ስላንቺ ለመናገር ችለሻል። ለመናገርም ሳይሆን ያው ካለችሽ ላይ አካፍለሽናል። እስኪ ለቤተሰቦቻችን እንዴት ነው መኖር እየፈለጉ ሳይኖሩ ወይ ደግሞ ይሆን ነገር ማድረግ እየፈለጉ ወደ ኋላ የሚሉ ተመልካቾች አሉና ካንቺ ህይወት አስመርኩዘሽ ለነዚህ ሰዎች እስቲ የምታስተላልፊው መናገር የምትፈልጊው መልእክት ካለ? እኔ በርግጥ ህይወት ጥሩ ነው። ትዳር ማለት የፈጣሪ ስጦታ ነው። ትዳር ማለት እኔ ጓደኞች እንደውም ብዙዎች ትዳር ይዙና
ማይልዱ አሉ ብዙ ጊዜ እየተፋቱ እየተጣሉ የተለያዩ ልጅ ብዙ ነገር ያደርጋል። ልጅ ጸጋ ነው የፈጣሪ ስጦታ ነው ማለት ነው። ግን የኔን ህይወት በጣም ይመኛሉ እንደኔ ለመኖር ትዳር እየፈለጉ እንደኔ ለመኖር በጣም ይጓጓሉ። ግን ያው ሲሰጥም ቅድሚያ ፈጣሪ መርቆ ይስጥ። እስቲ ዝኑ እንግዲህ እንዳልሽኝ ነው ወደ ኋላ ትንሽ ልመልስሽና ከባለቤትሽ ጋር ምን ያህል ማለት የቆያችሁትን ጊዜ ምን ያህል የፍቅር ጊዜ አልፏል እንዴት አለፈ የሚለውን እንዳልኩሽ ሰዎች ከኛ ህይወት ሊማሩ ነውና ቁጭ ብለው የሚያዩን እስቲ ስለሱ አንዳንድ ነገሮችን እንጫወት። ከባለቤቴ ጋር በርግጥ ምንም ነገር በሌለ ሰዓት ላይ ተገናኘን ማለት ነው። እኔና እሱ ማለት ምንም በቃ ቢበላ ይቀና ምንተኛም ደግሞ ፍራሽ ላይ ነበር። መሬት ላይ ጓደኞቻችን ሲመጡ ቤታችን አናሳይም ነበር በሰዓቱ። ምን ጠጣው የሻይ ብርጭቆ ሁለት ብቻ ነው፣ አንድ ማንቆርቆሪያ ብቻ ነው ያለነው። የምግብ ማድ ማቅረቢያ ደግሞ አንድ ሳህን ብቻ ናት ያለችው። ጓደኞቻችን መተው እኛን ለማየት ብለው ብዙ ይጓጉ ነበር። በሰዓቱ እኛ ቤታችን አናሳይም። ለምን ራሳችን እስክንቀይር ድረስ ብዙ ፈተናዎች ገጥመናል ማለት ነው በእኛ ላይ። ስለዚህ ሁለታችን እንወጣለን ስራ ቀን ስራ ነው የምንሰራው፣ ሁለታችን እንገባለን። ማታ ማታ ነው የምንገባው በፊት ማለት ነው ያሳለፍነው ላይፍ ማለት ማታ ማታ ስንገባ በራችን ቆልፋለን። ከተን ከሰላ ቀጣጥለን ሻይ አፍልተን እራት ካለ እራታችን ሰርተን አንድ ሰዓት ናት ያለችው በሰዓቱ። ግን አሁን እግዚአብሔር ይመስገን ክብር ይስፋው እኔም ስሰራ እሱም ሲሰራ ተለውጠናል። ጠዋት ወጣችሁ ማታ የምትገቡበት ምክንያት ያው ቀን ጓደኞቻችሁ ቤታችን እንዳያዩ ለምን ከመጡ እናፍራለን። ምንም በሌለ ሰዓት ላይ ነው እኔ እንደ ጠለፋ አልጎኝ ነው ያገባው የዛን ሰዓት ማለት ምንም ነገር ሳይኖረው። ይሄ ደግሞ ያው ፍቅር ስላለኝ ስለምወደው ያው ተጋባን ሁለታችን ማለት ነው። ስለዚህ ከሱ ጋር ማለት ነው። እንዴት ነበር ከቤተሰብ ጋር የነበረው ማለት ያንቺም የሱም ቤተሰቦች አሉ ተቀባይነታችሁ እንዴት ነበር? በቃ ቤተሰቦቻችን በጣም እኔ እንደውም የኔ ቤተሰቦች አልፈለጉም። በቃ እኔ ወድጄዋለሁ እሱን አልፈለጉም። ቤተሰቦቼ ደግሞ እንዲህ ልጅ ጠፍታብናለች ምናምን ብለው እንትን አሉ። ለዘመድ ለጎረቤት ምናምን አጣይቁ አፋልጉኝ ማለት። ከዛን ሽምግልና ቤት ላከ ጓደኞቹ ሽምግልና ላከ። በአገራችን በዓል ደግሞ በእንትን ነው ሳር ያው ያሳለፉን ላይፍ ማውራ ማለት ነው። ሳር አምጥቶ በር ላይ ያስቀመጣል። ከዛም እናቴ መጣ የምን ሳር ነው ምናምን ሲባል ሽምግልና ነው ይሄ መተው ሄዱ ቤት ማንም የለም እናንተ ማን ነበራችሁ ምናምን ኦኬ መተው ሰው ሲያጡ ሳር አስቀምጦ ይሄዳል ነው። አዎ በፊት እሱን ካገባ በኋላ ሽምግልና ሲልክ ማለት ነው ለቤተሰቦቼ። ከዛም ቤተሰቦቼ ደግሞ አላወቁም ነበር ይሄ ምሳር ነበር ላይ እንትን ያለው ምናምን ብለው ሲጠይቁ ሽምግልና መታው ነው። እናቴ ልጄ ጠፍታብኛለች ብላ ተናግራለች ለዘመድ። እዛን ልጄ ጠፍታብኛለች ለጓደኛም ለዘመድም አፋልጉኝ በቃ ለብዙ ነገር ታረግ ያወቀች በምንድነው በሳር ነው በቃ ማግባቴን ያወቀች በዛ ነው ማለት ነው። ኦኬ ማለት በባህላችሁ እናትሽ ያንን ሲያዩ አገባች ብለው ያምናሉ ያቃሉ። ሽምግልና የምን ሳር ነው በር ላይ መጥቶ ምንድነው የተርከፈከፈው ምናምን ብላ ጠየቀች። ጠይቅ ጎረቤት ደግሞ የሆነ ሽማግሌዎች መጣው ነው ሄዱት ብላ ምላሽ ለእናቴ ሰጧት። ማግባቴን ያወቀች በዛ ነው። ግን አልፈለገችም እኔ እንዳገባ አልፈለገችም። ገና ልጅ ነሽ ብዙ ነገር ይጠብቅሻል ምናምን እያለች ነበር እናቴ ስትመክረኝ ነበር። ግን እኔ ምንም ነገር በሌለ ሰዓት ነው እሱን ያገባው። ኦኬ አሁን እናትሽ እድሜሽ አሳስቧቸው ነው ወይስ ደግሞ ሁለታችሁም ያው ምንም አለመያዛችሁና ያው አንቺ ነው ያኖርሽ? በቃ ምንም አንቺ ምንም የለሽም። ልጅም በወሬ ትሰማለች ጓደኛዋን ምናምን ባል ነገር ትሰማለች። ግን በቃ ሁሌ እኔ እንደመከረችኝ ነው እናቴ ማለት ነው። ያው እንደ እድሜው ያው ሰርታ ትለወጣለች ስራ እኮ ነው አይደል እንዴ? ስለዚህ እድሜሽም ገና ነው ቀስ በይ ምናምን እያለች ሁሌ ትመክረኛለች ከትምህርት ስመጣ ማለት ነው። ስለዚህ አንቺ ጋር ፍቅር አለ እሱም ጋር ደግሞ የታገላት ጊዜ ስለነበረች ባለችው አንድ ቀን ብትሆን ጎጆ ተመሰረተ። ከዛ እንዴት ለውጥ መጣ ማለት ያው ባንዴ ሁሉም ነገር አይሆንምና ባንዴ ሁሉም እንዴት ነው ከስር ተነስታችሁ አሁን እንግዲህ እንደምናየው ቤትሽም ቆንጆ ናት። አሁን በቂ የሚባል አይነት ኑሮ ላይ ነው ያለሽው። እንዴት ይሄ ለውጥ ሊመጣ ቻለ? ይሄ ለውጥ በቃ እሱ ይሰራል ማታም ጠዋትም
ይሰራል፣ ጥበቃም ካለ ይሰራል። በቃ ሁሉም ስራ ይሰራል። አንዴ ትዳር ብለን እስኪያዝን ድረስ ኑሮን ማሸነፍ የማይሰራው ስራ የለም። እኔም ደግሞ ወጥቼ መስራት ጀመርኩ። የሱ ብቻ አይሆንም፣ የሱ አይጠቅምም፣ የሱ ለአንዳንድ ነገር ከሆነ የኔ የሆነ ነገር ይሆናል ከሱ ጋር ማለት ነው። ብቻ ስራ ተጋገዝኩኝ። እግዚአብሔር ይመስገን። በየቀኑ አንዳንድ ዕቃ በየወሩ ደሞዝ በወሰድን ሰዓት እሑድ እኮ በላው አይልም። ስለዚህ ብዙ ጓደኛ አለን። ጓደኞቻችን ከዚህ በፊት እንዳዩ ቤታችን እንዳዩ መተው እንዳይሉ እያለን የቆለፈ ጠዋት ወጥተን ማታን መንገባው። አሁን ግን በየወሩ አንዳንድ ዕቃ ስንገዛ ቤታችን በቃ እንዴ እግዚአብሔር ይመስገን ጥሩ ኑሮ ነው ያለነው ማለት ነው። የእውነት አሁን እንደውም ስታወሪ ዛሬ እዚህ ቤት እንዲሆነው ከመመጣ በፊት የነበረው ያልሽኝ ቤት ውስጥ መጥቼ ዛሬ ደግሞ ሳየው ምን አይነት ለውጥ እንደሚኖር ባይን ራሱ ማየት ይቻላል። እና ከመሬት ተነስቶ እዚህ ቦታ መድረስ ይቻላል። ከዛ እዚህ ቤት ከገባችሁ በኋላ ነው ልጃችሁን የወለዳችሁት? አዎ እዚህ ቤት ከገባን በኋላ። ከዛ በፊት እቅድ አልነበረም? እንዴት ነው ልጅ ስትሰጪው ባለቤትሽ ምን አይነት ባል ሆነልሽ? ያው በፊትም ብለሽኛል በሌላችሁም ጊዜ መልካም ባል ነበረ። አሁንም ላይ ጥሩ ባል ይሆናል ብዬ አስባለሁ። አዎ ልጅ ስትወልድ ደግሞ የመጨረሻ ፍቅር እየጨመረ ነው የሚሄደው። በቃች ልጅ እናት ናት ምናምን እያለ ደስ ብሎት ነው የሚኖረው ከኔ ጋር ማለት ነው። ያው ባልወልድ ያው ምን ታደርግልኛለች የሚልም አለ። ግን እግዚአብሔር ነው ልጅ የሚሰጥ ይናሳውም እሱ ነው። ግን ጥሩ በቃ ስወልድ ደግሞ የመጨረሻ በቃ ጥሩ ኑሮ ነው የምኖረው ማለት ነው። ተቀየረ እሱ መልካም አባት ሆነ ለቤቱ። እስቲ እንዴት ነው እንዳልኩሽ አሁን ቅድምም ትንሽ መልእክት አስተላልፊልኝ ብዬሻለሁ። ከታች ተነስቶ ዛሬ እዚህ ላይ መድረስ እንደሚቻል ካንቺ ህይወት ያው ተመልካችም እኛም ተምረናል። ደግሞ የምትጨምሪላቸው ሞር ልትያቸው የምትሽው ነገር ካለ እድሉን ልስጥሽና እንግዲህ ቀጣይ ጊዜ ላይ ለልጅሽ ወይ ላንቺ የሚሆን ስጦታ ይዘን መመለሳችን ስለማይቀር እዚህ ላይ እኔና አንቺን ቆይታን ጨርስ። እስኪ የምትመክሪያቸው እንዴት መኖር እንደሚቻል የሚለወጡበትን መንገድ የምታስተላልፊ መልእክት ካለ ለተመልካች አስተላልፊ እስኪ። አዎ ሰው ልጅ በእርግጥ ሳይሰራ አይለወጥም፣ ሲሰራ ነው የሚለወጠው ሰው ልጅ ማለት ነው። በእርግጥ ብዙ ጓደኞች አሉ ከዚህ በፊት ቤት ላይ ምናምን አላሳይም እያልኩ እየተደበቅኩ ማታ ጠዋት ወጥቼ ማታ እንደምገባ ነው የምነግራቸው። ግን አሁን ጓደኞቼን እየጠራው ኑልኝ ነው እንደውም ኑልኝ እያልኩ ቤቴን አሳይቼ ቡና አፍልቼ በፊት ምን አይነት ችግር ውስጥ እንዳለው አሁን ደግሞ ምን አይነት ኑሮ እንደምኖር ሁሉንም በቃ ጓደኞቼን እየመከርኳቸው ትዳር ይዘው የሚለያዩ የተለያዩ ጓደኞችም አሉ። ግን እግዚአብሔር ይመስገን የኔን ህይወት በፊት ያሳለፍኩትን ላይፌን ነግሬያቸው አሁን እንዴት እንደምኖር ከባሌ ጋር እንዴት ተስማምቼ እንደምኖር ሁሉ ነገር ብዙ ነገር እየተናገርኩ ነው ያለው እንደ ጓደኞቼ ማለት። ለምን ከተለያዩ ምንም የምትለው ነገር የለም፣ ሁሉም ያው ነው። ስለዚህ ደግሞ ለፍተህ ያገኘው ትዳር ደስ ይላል። ከሱ ጋር ተቸግረ ያገኘው ትዳር ጥሩ ነው። ግን ማንንም ሰው ያሟላበት ቦታ ብትመጣ ነገ እንኳን ፍቺ ቢኖር አጋጣሚ ፍቺ እንኳን ቢኖር ይሄ ሀብት እኔ አንቺ ከመምጣትሽ በፊት ነው ያፈራሁት ነው የሚለው። ስለዚህ ደግሞ ከሱ ጋር እኔ የሰራው ስራ ለፍቼ ቀን ስራ ሰርቼ ጾሜን እያደርኩ መብላት እየፈለኩ ጾሜን እያደርኩ ያገኘሁት ንብረት ከሱ ጋር ነገር ባወራም ያምርብኛል። ግን እሱ ለፍቶ ባገኘበት ቦታ ስገባ ደግሞ ከዚህ በኋላ ያለው ንብረት ያንቺ አይደለም ይባላል አንዳንዴ ተገዝተሽ ነው ባጠቃላይ። ስለዚህ ከሱ ጋር ለፍቼ ያገኘሁት ትዳር ደስ ይለኛል እያልኩ በቃ ለጓደኞቼ ጥሩ ምክሮችን እየመከርኩ እንኳን ለራሴ ነው እያልኩ ትዳር ያስከብራል እያልኩ ለጓደኞቼ በቃ ጥሩ መልካምን ነገር በቃ መመኝላቸው ማለት ነው። እንግዲህ ውድ ቤተሰቦቼ ያኔ ቤቷን እንዳያዩባት ጓደኞቿን ጠዋት ወጣ ማታ የምትመለሰው እህታችን ዛሬ ግን በኖርኩት ኑሮ ደስተኛ ሆኜ ይሄው ዛሬ ላይ ተቀይሬ እንደኔ እንደውም ኑልኝ የሚል ሰው የለም፣ ጓደኞቹን የሚሰበስብ እንደኔ አይነት ጓደኛ የለም፣ እንደኔም አይነት መካሪ የለም ብላናለች። እንግዲህ እስከ ዛሬ ድረስ በምንሰራቸው ስራዎች በምንዞርባቸው አካባቢዎች ላይ እንደዚህ አይነት የሆነ ከዜሮ ተነስቶ ዛሬ ላለበት ቁም ነገር እየደረሰ ብዙ ሰውም አላጋጠመንም። ብቻ መልካም ይግጠምሽ እያለን እችን ሴት እንግዲህ እናንተ በምትሰጡን ምክር መሰረት ይሰጣት ትሸለም ወይ ለልጇ ወይ ለሷ የምትሉትን ሽልማት ተመልሰን ይዘን የምንመጣ ይሆናል። እናንተ ግን እችን ሴት እያበረታታችሁ ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሐሳብ አስተያየት ደግሞ ካለ
ኮሜንት ሴክሽን ላይ ያስቀመጣችሁ አብራችሁ መሆናችሁን አሳዩኝ ይላለሁ። ውድ ቤተሰቦቼ ከዚህ ህይወት ምን ተማራችሁ፣ ምን አገኛችሁበት የሚለውንም ሐሳብ መስጫው ላይ አስቀምጡልኝ። ቀጣይ ቀን እህታችን ቤት እስክንገናኝ ቸር ቆዩልኝ። ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለሁ። ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮ ስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርበራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። እንግዲህ ውድ ተመልካቾቼ ጎረቤት የሰጠን ማስረጃና እቺ ልጅ የምትናገረው ነገር አንድ አልሆነልንም። ይህን ቪዲዮ የምትመለከቱ እህት ወንድሞቼ ልጅ የጠፋባችሁ በአጠቃላይ ቀይ ልጅ የ4 ዓመት ወይ የ3 ዓመት ተኩል ልጅ የሆነ ልጅ የጠፋባችሁ ሰዎች ካላችሁ ልጁን ስላየነው ነው የጠፋበት ሰው አሁኑኑ ለኔ እንዲያሳውቀኝ ስልናገር ነው ቪዲዮ አብርቼ እናንተ ጋር የተገኘሁት ውድ ቤተሰቦቼ ማለት ነው። ምክንያቱም አሁን ላይ ምንም የሰው ልጅ ነው አምጪ ምናምን ማለት አንችልም። ምንም የምናውቀው ነገር ስለሌለ የምናስቀምጥባትም ካሜራ አይኖርም። ባል አለኝ ምናምን አለች። ጎረቤቷ ግን ምንም አይነት ባል እንደሌላትና በየሰዎቹ ቤት እየተመላለሰች የቤት ሰራተኝነት ወር ደግሞ የአጋዥ ስራ ነው የምትሰራው ብላናለች። ውድ ቤተሰቦቼ እስኪ ምን ይፈጠራል? እኔ ግራ ገብቶኛል። እንዳልኳችሁ ቀይ ልጅ የ3 ዓመት ተኩል የ4 ዓመት ልጅ የሆነ ልጅ የጠፋባችሁ ሰዎች አሁንም በድጋሚ እየተናገርኩ ነው። አድራሻዬን የምታውቁት አወቃችሁት፣ ካላወቃችሁት ግን ዩቲዩብ ቻናሌ ላይ ስልክ ያለ ደውሉልኝ። ቴሌግራም ቻናልም አለ፣ በሱ አናግሩኝ። ከዛ በኋላ ተገናኝተን እዛ ቤት ወስጄ ልጃችሁ ከሆነ የምታዩበትን መንገድ አመቻቻለሁ እላለሁ። ውድ ቤተሰቦቼ ዛሬ እንግዲህ ምንም ያገኘነው ፍንጭና ምንም ያገኘነው ነገር የለም። ስለዚህ የዚህ ልጅ አባት ወይም እናት ጠፋብኝ የሚል አካል ካልመጣ በስተቀር ምንም አይነት መፍትሄዎችን መፍጠር ስለማንችል ታግሰን እንጠብቃለን ማለት ነው። እናንተ ግን ከመጀመሪያው ጀምራችሁ እስካሁን ድረስ አብራችሁን ስላላችሁ ሳናመሰግናችሁ ማለፍ አንፈልግም። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ እንደተለመደው አስቀምጡልን። ልጁ የማን ነው የሚለውን ጥያቄ እየተነጋገራችሁበት ጠብቁን እላለሁ። ውድ ቤተሰቦቼ መልካሙን ሁሉ ለእናንተ እመኛለሁ። እስኪ የኔ ነው የሚል አካል
መጥቶ ልጁን ወደ እናት ወደ አባት እቅፍ እንድንከት እናንተም ጸሎታችሁ አይለየን፣ እኛም እንጠብቃለን። እስከዛው ግን ቸር ቆዩ። እንግዲህ ውድ ቤተሰቦቼ ባልኳችሁ መሰረት ይሄ ወንድማችን ያው ልጅ የጠፋበት ሰው ካለ ለኛ ያሳውቀን ባልኩት መሰረት እንግዲህ የኔ ልጅ ይሁን አይሁን አላውቅም፣ ግን ልጄ ከጠፋብኝ 1-3 ወር ሆኖታልና እባካችሁ ልጄ ከሆነ ሊያውና እኔ ልወስን እኔ ልፍረድ ብሎናል። ያው ቃልም ስለገባን ወደ ልጁ ጋር የምንወስድ ይሆናል። ከዛ በፊት ግን ስለ ልጁ ወይ ደግሞ ስለሱ እንዴት እንደጠፋበትና በምን ምክንያት እንደጠፋበት ቀድሞ እንዲነግረን ካሜራ ብቻ እናንተ ፊት ተገኝቻለሁ። ውድ ቤተሰቦቼ ታሪኩን ከሱ ምን ሰማ ይሆናል። እናንተ ግን ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ ያስቀምጡልን። አሁንም በተደጋጋሚ ባለፉት ቪዲዮዎቼ ላይ ሁለቱም ቻናል ላይ የምናገረው ነገር ነው፣ የልፋታችን የድካማችንን ውጤት የእናንተ ማየት ነውና ለወዳጅ ለዘመር ለጓደኛ እንዲሁም ለቤተሰብ በአጠቃላይ ለኔ ለምትሉት ሰው ቪዲዮን ሼር ያደረጋችሁ እይታ እንዲኖረው አድርጉልን። ወንድማችን ስምህ ማን እንበል? ምንስ እንደተፈጠረ ደግሞ ለተመልካች ትንሽ አስረዳልን እስቲ። እሺ አስረዳለሁ። ያው ስሜ አዲስ ይባላል። እኔ የመጣሁት ያው ልጅ ጠፍቶብኝ ልጅ በእናንተ በኩል የሚገኝ ከሆነ ብዬ ለእናንተም ላመልክት። ከዚህ በፊት ያልደከምኩት ያልጠራሁት ቦታ የለም። እንዲሁም ከዚህ በፊት እኔ ወደዛ ሌላ ጋም ሄጄ አፋልጌም ማይገኝበት ደረጃ ደርሰዋል። ብዙ ለፍቼ ቢያንስ ልጁ ከጠፋ አሁን ወደ 3 ወር ሄዷል። 3 ወር ውስጥ አንድም ቀን ስራም እየሰራውም አይደለም። አሁንም ከዚህም በኋላ በእናንተ በኩልም በተቻለ መጠን የሚገኝ ከሆነ ይገኛል፣ ካልሆነ የልጁን የሆነ ነገር እስከማገኝ ድረስ ምንም አይነት ነገር አልፈልግም። የምበላው ነገር ባጣ ራሱ ለምን እበላለሁ እንጂ እኔ ልጄን ማግኘት ፈልጋለሁ። ልጄ ለኔ ብዙ ነገሬ ነው። በልጄ እኔ አሁን ልጅ ብቻ ሳይሆን ከዚህም በኋላ ላልደግም በራሴ ህይወት ሰው ልጅ ላልመስርት የመጀመሪያም የመጨረሻም ልጅ ነው። ያን ልጅ የወለድኩት እንዴት እንደሆነ ሂስትሪውንም ብነግርህ ደስ ይለኛል። ሂስትሪ እንዴት ነው? ባለቤቴና እኔ የተገናኘ ነው በትምህርት ቤት ነው ስንማር። በትምህርት ቤት ብዙ አብረን ብዙ እየተጋገዘን በትምህርትም በምንም ከልጅነት ጀምሮ አብሮ አደጌ ነች። ብዙ ጊዜ ቆይተናል። በዛች መሀል ራሱ ቤተሰብ እኛ ፍቅር እንደምንታወቅ አያውቅም። በዛ መሀል ራሱ ላይፍ ነበረ። እንደውም በመሀል ምንም አይነት ነገር ሳንጠቅም ልጅም የለም ነበር በመሀላችን። ከዛ ብዙ ለፋን። ከዛም በኋላም ወደ ፍቅር ህይወት ከገባን ብዙ ሰዓት ካለፈ በኋላ ወደ ትዳርም ገባን። ትዳር ውስጥ ገብተንም አሁን ስታየው ብዙ እድሜ ወደ 40 ሄዶኛል። እስከ ሰዓት ድረስ ቆይቼ አሁን ከወለድኩ 4 አመቴ ነው። ያው ስራን ከወለድኩ 4 አመቴ ነው። በ4 እስከ 30 ምናምን አመት ድረስ ልጅ ሳልገኝ ፈጣሪን እየተማጸንኩ እኔና ባለቤቴ አብረን ብዙ ልጅ ለማግኘት ጥረን ለፍተን እሷም 9 ወር ተሸክማ ልትወልድ አካባቢ የሆነ ህመም ነበራት። ሐኪም ቤት ትከታተላለች። በ9 ወሩ አልተወለደም። 5-6 ቀን አልፎ ወደ ሆስፒታል ሄደ። እዛው ህክምና ቦታ የልጁን ይሄን ህፃን እየወለደች በዛው ነው ህይወቷን ያጣችው። እሷንም የዛን ያጣው ይሄን ልጅ ያው ስራ ብዬ ሰየምኩት። የእግዚአብሔር ስራ ነው። ይሄን ልጅ ያሳደግኩ እኔ አሁን ለዚህ ልጅ በቃ መክፈል ያለብኝን ነገር እንደ እናትም እንደ አባትም ሆኜ ብዙ ነገር እየከፈልኩ እያሳደግኩ ነው። በዛ ላይ እንዲሁም ስራም ሲሄድ ልጁ እንዳይጎዳ ብዬ የግድ እኔ ወንድ ልጅ ነኝ። እኔም ያው የሰራውን ቶሎ ሰርቼ ላንከባክብም ጊዜውም ስለማይበቃ ሰራተኛ ቀጥሬ በሰራተኛ ልጁን ይዞ እኔ ስራ እየሰራው ሁሉ ነገር ችዬ ሁሉ ነገር መበላውንም መጠጣውንም ለሰራተኛ መከፍለውን ለልጅም ወተትም ሁሉንም ችዬ ለራስንም
ያው እግዚአብሔር ይመስገን ስራ ሰራለሁ ለሰራው ጎበዝ ነኝ። እኔ እንደዚሁ ሳደግ አሁን ይሄ ልጅ የሆነ አጋጣሚ እኔ ስራ ሄጄ ማታ ስመጣ ልጁ ቤት የለም፣ ልጅቷ አለች። ልጄች ስል እኔም ስመጣ የለም። እሷ እኔ ከወጣው እሷ ጎረቤት ጋር ነው ልጁን የምትቀበለው። ስመጣ ልጅ የለም ብላለች። ከዛ ጎረቤት እሷ ጋር ነበረ አብረው ነበሩ ምናምን ስትል የለም ብላ አለችኝ። 2 ቀን ተመላልሳም ስትመጣ እኔም ውስጤ እሷ ጋርም ሲሄድ ልጅ የለም፣ እዚህም ስትመጣ እሷም ልጁም የለም። ትመጣለች ቤት መታ የሆነ ነገር ልስራ ምናምን ትላለች። ምን ትስራ ልጁ በሌለበት ምን ይሰራ? አትምጪ እኔ ልጁን እስከማገኝ አልኩት። አትመጣም ቤት። እሷም ሄደች፣ በዛው ቀረች። እሷም በሁለተኛው ቀን እኔ ከዛ በኋላ እስካሁን ባለ ጊዜ ይኸው 3 ወር ሙሉ ልጅ ፍለጋ ላይ ይኸው እንደዚህ አልነበርኩም። ይኸው በቆንጣ በቲሸርት ነው ያለሁት። ሙሉ ልብስም ለብሼ እንደሱም ሰው ሆኜም እንደብድ ነኝ እንጂ ስራ መደም እኔ ሰው አይለኝም። ሰው አሳይ ሁሉ ልጄን ብቻ ነው። ቃልም አለኝ ቤተክርስቲያን ነው የተጋባነው፣ ሌላ ምስትም እንዳላገባ። እኔ በቃ ያለኝ ነገር ህይወቴ ሁሉ እሱ ነው። ልጁን ለማግኘት ሲባል አሁን ብዙ ለፍቼ እናንተን አግኝቼዋለሁ። አሁን ምናልባት በእናንተ በኩልም ከተገኘ ሰው እግዚአብሔር ይመስገን ብዬ እግዚአብሔርን አመሰግናለሁ። ባይገኝም እኔ ይሄንን ልጄን ፍለጋ ልጄን ካላገኘው እኔ በህይወት መኖርም አይመስለኝም። እኔ ልጄን ፍለጋ ይቀጥላል። እሺ እንዳልኩ ያው አንተም የመጣኸው እኛ አንድ ልጅ እንዳገኘን ስለተናገርን ነውና ልጅ አንተ ይሁን አይሁን የምናውቀው ነገር የለም። ግን ጥርጣሬ ማን ላይ ነበረ በሰዓቱ? አሁን ልጅ ሲጠፋ የሆነ የምታስበው ነገር ሊኖር ይችላል። ጥርጣሬ ማን ላይ ነበረ? እኔ ጥርጣሬ አሁንም እኮ ቅድም ሳወራም እኮ ትንሽ ጥርጣሬው ወደ መያዘነብልበት ነገር ያለው የቤቷንም ሰራተኛዋ እንዴት ምን አርጋ ወስዳት ይሆን ብዬ ቤቷንም ሄጃለሁ፣ አላገኘሁትም። ደግሞ ጥርጣሬ እንዳልኖርም ያደረገው ተመልሳም ተገኝቷል ምናምን ብላ እየጠየቀች ነው። 2 ቀን ምናምን አትምጪ ብዬ ነው እንጂ እስካሁንም ትመጣ ነበር ብዬ አስባለሁ። አትምጪ እኔ ልጁን እስከማገኝ ድረስ ምትሰነው ነገር የለም፣ እኔ ልጁን አግኝቼ እጠራለሁ ብዬ ከዛ የሆነ ሰዓት ሲሄድም ልጅ የለም ቤት። ከዛ በቃ አሁን ይሄው ፍለጋ ላይ ነኝ። አሁንም እኔም ትንሽ የምጠረጥረው ምናልባት ወይ እሷ ጋር ወይ ለመጫወት ወደ ውጭ ሲወጣ ሌባ ሰርቆ ሄዶ ይሁን የሚል ጥርጣሬ ማለት በዛ ነው። እኔ በቃ ግራ ተጋብቼ ያው ይሄ ነው ብዬ የምጠረጥረው ነገር የለም። ትንሽ ጥርጣሬ ወደ እሷ አለኝ። እስቲ እንደው ወደ ኋላ ትንሽ ልመልስህና ነብሷን ይማረውና ባለቤት ቤተሰቦች ነበሯት ስትጋቡ? ቀርባችሁ ማለት የሷ ቤተሰቦች አሉ? የሷ ቤተሰቦች አሉ። አዎ። እሺ ካንተ ጋር በነበራት ህይወት እንዴት ነበር የነበራቸው ነገር? ልጅቷና እኔ በጣም እንዋደዳለን። መጀመሪያም ነገር ያለው ሳይበዛ አሁን በነገር ደስ ይለኛል ያለውን ነገር የዛሬው ነገር አያረገውና አሁን ሁሉን ነገር ላጣ ነው። እሷንም አጣው ልጁንም ላጣው ነው። ከዛ በፊት የነበረው ግን በጣም ከመጀመሪያው ከተገናኘን ጊዜ ጀምሮ በትምህርትም ዓለም ስንማርም ለትምህርትም ጎበዝ ነች። በጣም ጥሩ ልጅ ነች። በቃ አሁን ስወጣ አይቼ ስመጣም በጣም ጓጉቼ የምመጣባት ልጅ ነች። ጸባዩም እኔ በመልክ ላይ ይሄን ያህል ጉዳይ የለኝም። ጸባዩ ማለት በቃ ወጥቼ ለመግባት ይኸው አንድ የሆነ ቦታ ከወጣው በቃ እስከመጣ የሆነ የምትኖርም አይመስለኝም። በጣም ነው መሳሰባት እና በጣም ጥሩ ልጅ ነች። በጣም ተዋደን ቤተሰብ ሳያቅ ሁለታችን ነው የተዋወቅነው። ብዙ ሪሌሽን ነበረን በመሃላችን። የትምህርት ቤት ጓደኞች ብቻ ሳይሆን እንደ ፍቅረኛ ነን፣ እንተዋወቃለን በውስጥ። ሌላ ሰው ዝም ብሎ ጓደኛ ይላል እንጂ እኔና እሷ ፍቅረኛዎች ነን። ክላስም አንድ ክላስ ነን እና አንድ ላይ ቁጭ ብለን ምናምን ስንል ሰው በቃ ዝም ብሎ ወንድና ሴት ጓደኛ አለ። የወንድ ጓደኛ ዝም ብሎ ጓደኛ መስሎ ያያል ሰው እንጂ ማንም አያውቅም። ብዙ ሰዓት ቆይተናል ሁለታችን በፍቅር። አሁን ከሆነ ሰዓት በኋላ ወደ ፍቅር ቀየረ። እኛ መፈቃቀራችን ጓደኞች አወቁ። ከዛ በኋላ ቤተሰቦች ሽማግሌ ተልኮ ምን ብሎ
ፍቅር ነው። ቤተሰብ አውቆ ነው የተጋባ ነው። ቤተሰብም ያው እኔም ጥሩ ልጅ ነኝ፣ ለሷም ሆነ ልጅ ነኝ። ቤተሰቦቿም መርጠዋልን ጥሩ ልጅ ነው ብለዋል። እነሱም አምኖ እኔ አስረከቡ ልጅቷንም። እኔም ያው የኔ አልሆነም የእግዚአብሔር ፍቃድ ሆኖ የእግዚአብሔር ስራ ሆኖ ነሱ አለፈ። ደግሞ ለሷ ሲባል ደግሞ እኔ ሌላ ህይወት መስረት አልፈለኩም። ሌላ ነገር ምንም ወደፊትም አላማም የለኝም። እንደዚሁ ብቅር ራሱ የራሴን አጥፋለሁ እንጂ ልጅም ሁሉ ነገር ባጣ ሁሉ ነገር የጠፋብኝ ራሴንም ባጥፍቼ አንድነት ወይልፍ እንጂ እኔ ልጁን ማግኘት ፈልጋለሁ። ልጁ እሷንም ልጅም እኔንም ይሆነኛል ካገኘሁት። በጣም ነው በልጅ የጓጓሁት። እኔ ይሄንን ልጁን ለማግኘት አሁን በእናንተም አሁን እናንተ አሁን ባላችሁ መሰረት ከተገኘ እንደዚህ የሆነ ልጅ አለኝ ባላችሁ መሰረት እሱንም ሊያውና ያም ካልሆነ ቤትም ሆኜ ልጁን ሳላገኝ አላርፍም። ይሄን ነው ማለት እውነት ነው። ማንንም አባት ልጁ ጠፍቶበት ችሎ የሚቀመጥ አባት የለም። እናትም ችላ አትቀመጥም ብትኖር። እኔ ያንን ጥያቄ ልጠይቅ የቻልኩበት ምክንያት ያው እሷ ህይወቷ ካለፈ በኋላ ቤተሰቦቿ ያው ልጁን እናሳድግ ስጠን እኛ ጋር ይሁን ብለው ጥያቄ አቅርበውልህ ያውቃሉ? አው ብለዋል። የሷ ቤተሰብ አይደለም የኔ ቤተሰብም እንደዚህ አይነት ብለዋል። ግን እኔ ለአንድ ወንድ ልጅ አንሼ ነው ለራሴ ሞቼ ነው እሱን ለሰው ለነሱም ያው ቤተሰብ አካል ናቸው። ግን እኔ ለዚህ ልጅ አንሼ አይደለም ለነሱ የሚሰጠው እሰራለሁ። እግዚአብሔር ይመስገን አሪፍ ደሞዝ አለኝ፣ እሰራለሁ። እኔ ማሳደግ አያቅተኝም በመለው እነሱን አመስግኜ እኔ ለልጁ የሆነ ሰራተኛም ቀጥራለሁ፣ ወተተመከራ ያለው የሚሆነው ነገር አሞላታለሁ። ለዚህ አላንስም በመለው ለማንም አልሰጠም ብዬ ራሴ ጋይዤዋለሁ። መልካም እንግዲህ ወደዛ ቤት እንሂድና ይሄ ወንድማችን ጠፍቶብኛል የሚለው ልጅ የሱ ከሆነ እሰየው፣ ካልሆነም ግን በዚሁ አጋጣሚ ውድ ቤተሰቦቻችን ሌላ ስራ ነውና ይሄ የፈጠረልን የጠረጠራቸውን ያሰባቸውን ሰዎች እያንዳንዳቸውን እንደተለመደው የራሳችንን የሆነ ምርመራና ሙከራ እያደረግን ይህ ሰው ከልጁ ጋር እንዲገናኝና የሚስቱም ምትክ የሆነው የአብስራ ያለው ልጁን እንዲያገኝ የሁላችንንም እርዳታ ይፈልጋል። እናንተም ከጎናችን ሆናችሁ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ካለ አሁንም ኮሜንት ሴክሽን ላይ በማስቀመጥ ሌላ ልጁ የጠፋበት አካል ካለ ይሄ ልጅ ማግኘት የሚፈልግ ወይ የሱ ልጅ ላይሆን ይችላል። አሁን ዛሬ እሱ የኔ ልጅ ነው ብሎ ስለመጣ ሳይሆን ሌላም ሰዎች ሊሆኑ ይችላሉ። ስለዚህ ለብዙ ሰው እንዲደርስ ሼር እያደረጋችሁ ሁሉም እንዲያዩ አድርጉልን ማለት ነው። ወዳለሁ ውድ ቤተሰቦቼ እስኪ እዛች ሴት ቤት እንሂድ። ይሄን ሰው ይዘነው እንሂድ። ልጁን ያው የኔ ነው የሚል ከሆነ እቺ ሴት ይሄን እንዴት ልታደርገው ቻለች፣ ለምን አደረገችው የሚለውን አብረን የምናይ ይሆናል። ምክንያቱም ሰው ምንም ነገር ሲያደርግ የራሱ ምክንያት አለውና ውድ ቤተሰቦቼ እስካሁን ድረስ ቪዲዮ ከመጀመሪያው ጀምሮ እስካሁን ድረስ አብራችሁን ስለቆያችሁ አሁንም ሳላመሰግን ማለፍ አልፈልግም። እዛ ቤት እንሂድ፣ ምን ይፈጠራል፣ ምን እናያለን የሚለውን አብረን የምናይ ይሆናል። እስከዛው ግን እናንተ ቸር ቆዩልኝ። ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው።
አንድ ፍሎር ላይ አንድ አባወራ ነው። ያ ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮ ስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። ያለችን ያልኩ መኖሪያ ቤት ይሄ ነው ቤቱ። ይሄ ነው ታውቃለህ ቤቱ። ሰራተኛ እኮ ዝናሽ የምትባል ሰራተኛ የሷ ቤት ይሄ ነው። እርግጠኛ ነህ? አዎ ልጅ አለ። ግን እዚህ ቤት ልጅ አለ ብዬ እንግዲህ ማስታወቂያም ላይ የለቀኩት እዚህ ቤት ውስጥ ነው። ዝናሽ ማለት ደግሞ እዚህ ቤት ያለች ሴት ናት አይደል? አዎ ሰራተኛ የሷ ዝናሽ እንደሆነች ነግራኛለች። ዝናሽ ስለዚህ እስኪ እንግባና የሚፈጠረውን ያው ስራን አገኘዋለሁ ማለት ነው። ያው ስራን አገኘዋለሁ ማለት ነው። ወይ ስራን አገኘዋለሁ ማለት ነው። ሰላም እንዴት ነሽ? ነሽ አለ እንግዲህ ይዤ ነበር የመጣሁት። ዝናሽ አቤት እንዴ ነሽ? የምን ልጅ ነው ያለሽ አንቺ ጋር? አላውቅም። ቆይ ልጅ አለ ተብሏል። የምን ልጅ ነው? ልጅ አለሽ እንደ አንቺ? አላውቅም። ማንን? አንተ ዝናሽ። እሱ ግን ዝናሽ እያለ ነው። ቆይ ይኸውልህ ተረጋጋና ወንድሜ። እሱ ዝናሽ እያለ ነው። እዚህ ቤት ያለው ልጅ ይሄ ልጅ አንተ ልጅ ነው? ያብስራን አገኘሁት። ና ቆይ እንደሱ አይደለም። ይኸው ያብስራን ይኸው ያብስራን አገኘሁት። ቆይ ያብስራን አገኘሁት። እሺ ቁጭ በይ። ያብስራን አገኘሁት። ያብስራን አገኘሁት። ይኸው ያብስራን አገኘሁት። እባክህ ተረጋጋ። ያብስራን አገኘሁት። ያብስራን ምን ትላላችሁ? ተረጋጋ ወንድሜ። ምን አድርገሽ ነው? ልጁንም ዶክተር ምን አድርገሽ ነው? ዝናሽ ምንድን ነው? አንቺ ልጁ ያንቺ ነው። አንቺ ተረጋጋ። ይኸውልህ በእናትህ አንዴ ልቀቀኝ። ውጣልኝ። የት ነው? ውጣልኝ። ውጣልኝ። አላውቅም። እንደውም ጭራሹን አላውቅም። እሺ ልታገስ። እሺ ለእናንተ አላውቅም። እስኪ እባክሽን ቁጭ በይ። እሷን ተውት። ልጄን አገኘሁት። ልጄን አገኘሁት። ቆይ እባክህን ተረጋጋ ወንድማችን። ያብስራን አገኘሁት። ፈጣሪ እስኪ አንዴ ወይ ውጭ ይሁን እሱ። ያብስራን አገኘሁት። ደስታዬን ነው። አላውቅም። እኔ አንተ ተረጋጋ ወንድማችን እባክህን። አይቶ እባክህን ተረጋጋ። ምንድን ነው ዝናሽ? ልጁ የኔ ነው ባለትዳር ነኝ ብለሽኝ ነበር አይደል? ታዲያ በቃ የኔ ነው ልጁ፣ የራሴ ነው። እርግጠኛ ነሽ? አዎ የራሴ ነው። ይሄ ሰውዬ ልጁ እንደጠፋበት ነግሮን ነው እዚህ ቤት የመጣው። እንደውም ጭራሹን አላውቀውም። አንቺ ሌባ! አላውቀውም። አንቺ ሌባ! እንዲህ አይነት ፈጣጣ ነው። አላውቅም። ወንድማችን ተረጋጋለን። ጊዜ ልስጣችሁ። ይገባናል ያለበት ስሜት፣ ግን ሴት ልናወራት እኔ በዚህ ልጅ ምን እንደሆንኩ እኔ ነኝ የማውቀው። ስሆናለሁ እኔ አሁን ስለ እኔስ ችግር የለውም። ልጄን አገኘሁት። ያብስራን እግዚአብሔር ይስጣችሁ። ፈጣሪ ሆይ ጸሎቴን ሰምሮልኛል። ተመስገን ፈጣሪ። እሺ ምንድን ነው የምትሉት አሁን? ልጄን ትስጥና በቃ እንወስዳለን። ልጁ መሄዱ አይቀርም እኮ አሁን ይተኛ፣ ተኝቶ ነው ያለው። ይዘነው እንሄዳለን። ግን ዝናሽ እኔ ከአንቺ ጋር ከመጣሁ በኋላ ለእኔ ያወራሽኝ ልጅ እንዳለሽ ባለትዳር የሆንሽ ሴት እንደሆንሽ ነው። ይሄ ሰው ግን እቤቱ እንደ ሰራተኛ እንደምትሰሪና ልጁ እንደወሰድሽበት ነው አሁን እየተናገረ ያለው። በጭራሽ አላውቅም። እኔ እሱ ወንድም ይባል የሚላት ልጄ ነው ያብስራ ያገኘሁት። አሁን ይኸውልሽ እያደረግሽ ያለሽው ነገር በህግም ኖርማልም አሁን ይሄ ልጅ ዲኤንኤ ማስመርመርም ካለብን
ተመርምሮ ልጄ እሱ ከሆነ በጣም ወንጀለኛ እንደምትሆኚ ታውቂያለሽ። ጭራሽ የእሱ ልጅም አይደለም የራሴ ልጅ ነው። አታውቂውም? ማስመርመር አላውቅም። ይቻሉ የፈለግከውን አውራ። እኔ አላውቅም። አንተ ልጅ መሆኔን ለምን ያውሉ ልጁ ከእንቅልፉ ይነቃና አባቴ ብሎ ያቅፈኝ የለ። እውነት ነው እሱ እውነት። እናንተ ምንም እኔ አላውቅም። ታይታይ ውሰዷት። እሷን እናንተ የምታደርጉት ነው። ልጅ አንስጡ። እናንተ ለእናንተ እኔ የማደርገውን እኔ ውለታችሁን እከፍላለሁ። እኛ እንኳን ውለታችን የእናንተ ደስታ ነው። በዛ እኔ ከዚህ በላይ ደስታ ዓለምን አገኘሁት። እሺ እኔ በህይወት እንደማገኝም አልመሰለኝም። በቃ የትም በህይወት የሚኖር ይጥፋም በህይወት በቃ ልጁን ማገኝ አልመሰለኝም። በቃ በውስጥ ደክም ያለው 3 ወር ልጅ ፍለጋ ላይ መንከራተት ማለት ነገር ያለው ያለኝ ታሪክ እውነት ነው። ልጄ ምን እንደሆነ ለወደፊት ምን እንደሆነ ሁሉ ነገር ዘርዝሬ ነግራችኋለሁ። አሁን ያለኝ ለኔ የነገርኩት ፈጣሪም ጸሎቴን ማድረስ ከዚህ በኋላ ልጄን እኔ ራሴ ይዤ ወይም ለሰራተኛ ልጄን ሰጥቼ ማለት ነው። እውነት ነው እንዳልኩት ከተቻለ የእሷን ቤተሰቦች ካሉ ስራ ስትሄድ እዛ አስቀምጠህ ስትመጣ ልጄን ይዘህ ወደ ቤት መግባት ይችላል። ለልጄ ይሆናል ስራዬ ቦታ ተሸክሜ እሄዳለሁ። ልጄ ለኔ ብዙ ነገር ነው። እኔ ከዚህ በኋላ በሱ ልጅ ነው ብዙ ፍሬ ማግኘት የምችለው። ለኔ ሁሉም ዘሬም ከዚህ በኋላ እኔንን ማገኘው በልጄ ነው። ስለዚህ እኔ ልጄን እንደምንም አድርጌ ከዚህ በኋላ እኔ ለራሴ የሚሰራው ስራ ይቅር ይዤ ተሸክመው ወስጄ እኔ ጋር አጠገብ አስቀምጬ እሰራለሁ እንጂ ሰውዬው አስወጡልኝ አሁን። እሺ ሴትዋን አሁንም ያስወራችሁ ከሆነ እቺ ሴትዋ ምንም ነገር እንድታወራ አልፈልግም። እኔ በእናንተ ብዬ ነው እንጂ እኔ እንዲያ ንቄ ነው የምገልሽ። እንዲያ ንቄ ዝጋገድ ነው ልጄን ለቤተሰቦች ሰጥቼ ነው ታሰራለሁ። አንቺ አፋለኝ ብለሽ ታወራለሽ። አፋለኝ ብለሽ ልጄን እያየው አንቺ